ምንም ችግር በቤድም ምንም አያመጡም ጋይስ ምንም ችግር የለም ምንም የምፈራው ነገር የለም ምንም አያመጡም አትፍሩ ጋይስ እሱ ቤት ገባለኝ ጋይስ አመሰግናለሁ በእውነት ምንም ችግር የለም ለምን 20 ሆነ አያመጡም ምንም አያመጡም አትፍሩ እየደረስን ነው ሻውን ወጣ አትልም ደርሰናል ሰፈር ዳኒ ሰማኛለህ አደባባዩ ድረስ መሄድ አልችልም መኪና አልያዝኩም ኦልሬዲ በእግሬ ለምን ምን ችግር አለው ስልክህን ለመቀበል አትፈልግም እንዴ ስልክህን አትፈልገውም አንተ ወደዚህ መምጣት ትችላላችሁ መኪና ይዛችሁ አይደል እንዴ ለምንድን ነው ወደዚህ መምጣት የፈለግከው ምን ፈልገህ ነው አንደኛ መንገዱ አያስገባም መኪና መግባት አይችልም ገባ ያስገባል መኪና እያለፈ አይደል እንዴ ያለው መኪና እያለፈ እኮ ነው ያለው አያስገባም እያየሁት እኮ ነው መጥቼ ከምቆም ተጠብቀህ ካለቀ እንዴ ስልክ ለማግኘት ያለ የመጣው በዛኛው ነው በታችኛው ነው በየትኛው በኩል መተን ይኸው ፊት ለፊት መኪና እያለፈ ነው እንደ አሁንም መኪና ሲያልፍ ማሳየት ይችላል እንዴ ባኒ እኮ ያለው አስፋልት ዳር ነው አሁን እኔ ሎኬሽን እንድናገር አታርገኝ መንገዱ ተቆፋፍሯል መንገድ ላይ ነው ያለው አይደል አለቀ በቃ ይኸውልህ እዚህ ወደዛ መሄድ አልችልም ገባህ አይደል ስልክ ያልክ አይደለ ስልክህን ለማምጣት መጣ ይኸው መኪና እያለፈ ነው እንዴ የምን መንገድ ተዘግቷል ነው የምትለኝ እንዴ ይኸው መግባት አንችልም አደባባይ ወጣ ተቆፍሯል ናልን ወደዚህ ወጣ በልና ይኸው መኪና እያለፈ ነው ሰምተኛል ሰፈሩ የሆነው ቢጮ ቢያንስ የሰፈር ሰው ይደርሱለታል ወደዚህ ቢወጣ ማንም ይደርስለት የለም ለዛው ሰፈሩ ላይ ቁጭ ብሎ ስለዚህ ሰው እየሰበሰብክ ነው ያለው የምን ጩኸት ነው የምታወራው ለምንድነው እናንተ ፈርቼ ነው የሚጮህ እና ታዲያ ካልፈራ ታዲያ ምን ወጣ በል ስትባል ወጣ አትልም እንዴ ቻለሽ ነው ለኔ ውጪ ላይ ነው ያለሁት እንዴ ምን አድርግ ነው የምትለኝ መኪና እያለፈ ነው የእናንተ መኪና ብቻ ነው እንዴ ማይገባው እኛ ከላይ አይደል እንዴ የምንመጣው ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው ዳንኤል ከላይ ከሆነ ነው የገባህር ላይ የመጣችሁ በላይ መንገድ ከሆነ በታችኛው ክፍት ነው በታችኛው መንገድ ነው አይደል እንዴ ሁሌ ማለት ነው ዛሬ ወደ ለማንኛውም ዞራ እየመጣ ነው ጠብቀን በሌላ መንገድ እንመጣለን ችግር የለውም እንዴት ነው የሁሉ ሰው ናችሁ እኔም ብቻዬን የፈራችሁኝ ያልገባኝ ነገር ብዙ አይደላችሁ እኔ ብቻ ነኝ የመጣሁት የተለየ ሰው የለም እዚህ ጋር እኮ ያለ ነው ምንም ሁለት ነን ምንድን ነው የምታካብደው አይ አትፍሩ ምንም ችግር የለውም አትፍሩ መጣችሁ ስልኬን ስጡኝ ብቻ እናንተ ዳኒ እስኪ ምን ለነዚህ ወጣት ብዬ ነው ኩርሲ ጋር ምንም ያስፈራል በራሴ ፈተዋል የሆነ ነገር ሰውን ያስፈራል ምናልባት ይሄ ላይቭ የገቡበትን ስልክ እንዳይወስዱ አላሳየሁም በዛኛው ይቀርቡ ነበር እኮ በዚህኛው ይሻላል እሺ በጀርባ መንገድ አላችሁ እናንተ አንዴ አናውቀው ትችላለህ በጀርባ በኩል መግባት ትችላለህ በጀርባ በታችኛው መንገድ ሰው በታችኛው መንገድ መግባት ትችላለህ መንገድ አታውቁም ነው እናንተ በጀርባ መንገድ አለ ይባላል እናንተ በኩል በጀርባ በኩል መንገድ አለ ዳን እየሰማህ አይደል መንገድ አለ እንዴ በታች በኩል መንገድ አለ በጀርባ ሁኑልን ዳንኤል ወይኔ ጀርባ የለውም እያለ ሳስጣን ነው መንገድ የመጣ ነው ወይስ እንዴ ስፖርት ደወደው ፊሲውን ተቀበለው ፋስት አልኩት እንጂ ከምር እኔ ስመጣ 5 ደቂቃ 6 ደቂቃ ስመጣ ሳቸው አይተወልደው ባይዘው የዛሬ ስንት ዓመት እንዲህ ነበር አብርሽና ዳኒ እኛን ያስጨነቁት ማለት ነው። አሁን እኮ ድራማ ነው። ሲቀጥል ደግሞ አፍጥኑት 200,000 ሰው ነበር። አሁን ወደ 6,000 ሊገባ ነው።
ሳታስቡ ምንም ችግር የለም። ታዲያ ሰውነት አይጠበቅብኝም። አልወጣም አለ ሰው እየገባን ነው። በጀርባ መንገድ እየገባን ነው። ፈለጋችሁ በግቡ። በጀርባ መንገድ እየገባን ነው። ከዛው ጠብቀን እንደሱ አንድ ስልክ ያለኝ ነው እንደሚመስላችሁ ጋይስ፣ 4 ስልክ አለኝ። ችግር የለብኝም። መሰለባችሁ አይደለ? ዋናው ነገር እሱ ያኛው ፋይል እሱ ላይ ስላለ ብሎ እንጂ ላይ የገባበት ስልክ አለ፣ እጁ ላይ ሌላ ስልክ አለ፣ ቤትም ሌላ ስልክ አለ። ምንም ችግር የለም። ያፈለጉ ድረስ ሳታስቡ ምንም መደወል አይጠበቅብኝ። ምንም አያመጣም። ስትል ማለት ነው። እንደ ሞኝና እንደ ጀል ሊያዩ ይፈልጋል። ቪዲዮ አብራ ብሎ ደርሰናል። ዳኒ ቪዲዮ አብራ። ችግር የለውም ጋይስ፣ እባካችሁ አትደውሉብኝ። የእውነት ምንም ችግር የለውም። ፋሚሊ ችግር የለውም። ቆያለ ማንም መምጣት አይጠበቅበትም። አይኖ ጋይስ እያያችሁ ነው። ማናችሁም ችግር የለውም ማለት ነው። እንከይኛው ስልክ አንተ ጋር ወንባሪ ሰው አለ ከሱ ጋር ይህን ስልክ አንተ ጋር ሰው እየሰበሰቡ ነው። ችግር የለውም ጋይስ፣ ያው ሰጥቼዋለሁ። ምንም አይመጣም አይደለም። ይሄ የሰጠሁትን ሌላ ይሄንን የሰጠሁትን ራሱ ስልክ ቢወስዱ ሌላ ስልክ አለ። በእግራችሁ ነው የሚመጡት። መንገድ አታውቅም ነው? በእግር ነው እንደ እየመጣ ያለ ግዴታ የምንመጣበት መንገድ ላይ እናሳይ። ለአንተ ብቻ ሰብስበህ ምን የሚሆን ጠብቃል። ነጭ መኪና ይታያል። ዳኒ የት አላችሁ? ይሰማል? ይሰማኛል። አዎ ግን ይሰማል? ይሰማኛል። ነጭ መኪና አይታየም? ነጭ መኪና አይታየም? የት አላችሁ? የላችሁም እኮ ቆሜያለሁ እኮ እኔ እናንተ እየጠበኳችሁ ነው። አሳያችሁ መንገዱ
ሰፈሩ ማለት ነው። እንደዚህ አይነት ቦታ ነው ተሽከርክረን የመጣ ነው ዳኒን ለማግኘት። በምን አይነት ሁኔታ ውስጥ እንድናገኘው እንጃ። መንገዱን ስልኬን ብቻ የት አለፍ? ነጭ መኪና አይታየም? እንደ መኪና እናንተ ማትታዩ ምንም አታስቡ፣ እግዚአብሔር ምንም አታስቡ፣ ምንም አይነት አይቻቸዋለሁ። አይተናል። ኦኬ ይኸው ነው ሰው ይዟል። ሰው እኔ ጠርቻችሁ አይደለም ገባ ላይቭ ላይ ይሏችሁ። ስለዚህ ምንም ማድረግ አልችልም። እንዲገቡ ነገርኳቸው። አንገባም ያሉ ጠራችኋቸው። ትታያት ነው ይሄኛ የቆምንባቸው ተጠጉ እንጂ ፈራችኋቸው ስታያቸው ማሽ ያሉ ፈርተን ምናምን ሰፈር አንረብሽም። ሰፈር ከምንረብሽ ብለን ለምን ሰፈር ረብሻለን? ስልኬን ሰጣችሁ ነው አሁን ትሄዱት ነው። ስልኬን ስጠኝ፣ አንድ ሰው መጥቶ ስልኬን ይስጠኝ፣ ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? እንደዚህ ያደረገ እንሂድና ቤት ተደማምረው ሌላ ግርግር ነው ይምጣ ወደዚህ። ለምንድን ነው ስታያቸው የፈራችሁት? ነው እንጂ ተጠጉ። ጎረቤት ናቸው እኮ ያለ ነው ሰፈር ነው አይደል? ጎረቤቶች ናቸው። ለምንድን ነው እናንተ የማትጠጉት? ኑ ፋታችሁ እኮ ነው ወደዚህ። ምንም ፈርተን አይደለም። ያው ቤተ በራፍ ላይ ነው ያለ ነው። ሌላ ግርግር ከምንፈጥር ነው ወደዚህ ጠጋ ብለን እናውራ። በቃ ና ለምን እናወራለን? ስልኬን ስጡን፣ ከዛ ትሄዳላችሁ። ከእናንተ ጋር ምን አለኝ ነው የማወራው ነገር? ዳኒ እዚህ ድረስ እኮ የመጣ ነው ስልክ ልንሰጥ ነው። ሌላ ነገር አንፈልግም አይደል? አንጠልጥለው ነው እንምጣ። ሺው እየመጣ አንጠልጥለው ነው እሺ አሁን ሳትመጡ መጣሁላችሁ። እዚህ ድረስ እንዴ ያሉም እነሱ እኮ እዛ ነው የቆሙት። እንዴ ነው እንጂ እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። አንጠልጥለው ነው እንምጣ። አንተ መኪናውን ማለት ነው እዛው ወደዛ ሂድ። ራቃ ተመለስ። ትንሽ በዛ ብላችሁ መጡ ነበር። የሰበሰብሽው ችግር እንደሚፈጥር ነው። ስልክ ስጡ። መኪና ውስጥ ገባና ለምንድነው መኪና ውስጥ የሚገባው? ስልኬን ለምን መኪና ውስጥ የምገባው? ስልኬን ስጡኝ አልኳችሁ። ባንከከኝ እንዳተሸኝ ሌላ ነገር ነው የሚፈጠረው። ስነቀኝ ሌላ ነገር ነው የሚፈጠረው። ስልኬን ስጡኝ። መኪና ውስጥ ነው ስልኩና ስጠኝ እኮ ችግር የለውም። የሚያወጣው ከመኪና ውስጥ መውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ። ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንድ የፈለኩት ስልክና መኪና ውስጥ ገባና መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። አንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ። አንተ አይደለ ልቀቂኝ፣ እንዳትነካኝ። ስልኬን ትፈልገዋለህ አይደለ እኮ ስልኬን ትፈልገዋለህ። ለምን እገባለሁ? መግባት የጠበቀ እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስጡኝ። ልቀቂኝ። አብረሻሪ ብታጅራ ሰዎች መኪናውን አስነስታችሁ ሩጡ። እግዚአብሔርን ስርዓት ያ ነገር ነው የሚፈጠረው።
እግዚአብሔር ሌላ ነገር ውስጥ ነው የምትገቡት። ማለሽ እኔ ማግዘው ለናብርሽ ነው እንዴ? ቡታጀራ ሰው በጣም ሞሽ ናቸው። ከምር ነው ግን ራሳችሁን ጠብቁ፣ አስገቡት። ያይምት እየቀረራ እንዴ ስልኬን መልሱልኝ ዳንኤል አፈጠ